የምህር ሰው ያልሆነ ሰው ግን ወይ ደግሞ ስለ ነገሮች አቋም የሌለው ሰው እንደምታውቁት ሰው ስኬታማ የሚሆነው በአቋሙ ልክ ነው እንጂ በአቅሙ ልክ አይደለም። ኤቭሪ ሰክሰስፉል ሰዎች ያከበሩት መርህ ነው ያከበራቸው። ኤቭሪ ሰክሰስፉል ሰዎች የጠበቁት ፕሪንሲፕል ነው እነሱ ያልተጠበቀ ከፍታ ላይ እንዲመጡ ያደረጋቸው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም የውብ ህይወት ፋሚሊስ እንዴት ናችሁ? ሁሉ ሰላም? ስላገኛችሁ ደስ ብሎኛል። ዛሬ ባስሌላ ነኝ ከአዲስ አበባ። ዛሬ ከኔ ጋር በጣም ዲፕ የሆነ ፐርሰናሊ የምታተርፉበትን ፖዚቲቭ ፐርሰፕሽንን ዴቨሎፕ ስለማድረግ አዎንታዊ የሆነ አረዳድን እንዴት ነው ማዳበር የምችለው የሚለውን ዲስከስ እናደርጋለን። ሁላችንም በግል ህይወታችን በምንሰራው ስራ በሰዎች ጋር ባለን ግንኙነት በግልጽ ሁኔታ የምናስተውላቸው ነገሮች ይኖራሉ። አንዳንዶቹ ጉዳዮች ትክክል የሆነ ውጤት የሚያመጡልን፣ አንዳንዶቹ ጉዳዮች ደግሞ መጥፎ የሆነ ውጤት የሚያመጡልን፣ አንዳንድ ጉዳዮች የሚያስደስቱ፣ አንዳንድ ጉዳዮች የማያስደስቱ፣ አንዳንድ ጉዳዮች በደንብ በስራችን ላይ ፈጣን የሆነ ውጤት እንድናመጣ የሚያግዙ፣ አንዳንዶች ጉዳዮች ደግሞ በስራችን ላይ ወደኋላ እንድንቀር የሚያደርጉ ጉዳዮች ሊፈጠሩ ይችላሉ። ከዛ ግን እነዚህ ሁሉ ጉዳዮችን ከጉዳዮቹ ባልተናነሰ እኛ ነገሮችን የምንመለከትበት መነጽር በጣም ኢምፓክት ስላለው አሁን ዛሬ የምናወራው ስለሱ ነው። ፐርሰፕሽን፣ እይታ፣ አረዳድ፣ ነገሮችን የምንመለከትበት መንገድ ማለት ነው። ሁልጊዜ በህይወታችን የሚሆኑት ጉዳዮች ያላቸው የተጽዕኖ መጠን 15 እጅ ነው። ምን ማለት ነው? ለምሳሌ አሁን ዛሬ አንድ ቢዝነስ ጀምራችሁ ዛሬ የሆነ ሰው ጋር አንድ የጋራ ጉዳይ ጀምራችሁ ስራ ጀምራችሁ ፌል ቢያደርግ የስራው ፌል ማድረግ የቢዝነሱ አለመሳካት 15% ብቻ ነው ተጽዕኖ ያለው። ከዛ ቀጥሎ ግን ትልቁ ቁም ነገር ያለው ያንን የተፈጠረውን ኦብስታክል ወይ ደግሞ ቻሌንጅ እናንተ እንዴት ነው የምትመለከቱት፣ እንዴት ነው የምታዩት የሚለው ነው። የግል ህይወታችሁን፣ የስራችሁን፣ ከሰዎች ጋር ያላችሁን ግንኙነት ተጽዕኖ የሚያሳድርበት እናንተ ነገሩን የምታዩበት መንገድ ስለሆነ ነገሮችን ደግሞ ሁልጊዜ መመልከታችን ካልቀረ አዎንታዊ በሆነ መልኩ የመመልከት የማስተዋል ልምምድ ብናዳብር በጣም ፐርፌክት ይሆናል ማለት ነው። ዛሬ የምናወራው እሱን ነው። እኔ ፐርሰናሊ በግል ያተረፍኩበት ስለሆነ ነው ለእናንተ ዲስከስ ማድረጋችሁ ማለት ነው። ፐርሰፕሽን የሚባለው ጉዳይ ወይ ደግሞ ነገሮችን መመልከት፣ ነገሮችን ስንመለከት በሆነ መነጽር በኩል መመልከት እኛ ስለፈለግነው የምናደርገው ነገር ሳይሆን ተፈጥሯዊ የሆነ መንገድ ነው። ፈጣሪ እንደዛ አድርጎ ነው የሰራን። ለምሳሌ የሆነ ቅያስ ጋር ስትሄዱ አንድ ቀን ውሻ ካስደነገጣችሁ ቀጣይ ቀን በዛ ቅያስ ጋር ስትሄዱ ያንን ውሻ ስታዩት ውሻውን ፐርሲቭ የምታደርጉበት የምትረዱበት መንገድ አለ። ይህ ውሻ እኔን የሚያስደነግጠኝ ወይ ደግሞ እኔን ሊነክሰኝ የሚሞክር ውሻ ነው ብላችሁ እሱን ጀጅ የምታደርጉት ሀሳብ አይደለም። አውቶማቲካሊ አይምሯችሁ ነው ሀሳቡን የሚያመጣው። ለምን ያመጣዋል? ከዚህ በፊት ከነበረው እውቀት የተነሳ ማለት ነው። ወይንም ደግሞ ከዚህ በፊት ስለ ውሻው ምንም እውቀት እንኳን ባይኖራችሁ ልክ ሄዳችሁ ውሻውን ስታዩት ምናልባት አእምሯችሁ ፐርሲቭ የሚያደርግበት መንገድ ይኖራል። ውሻ ደግሞ ቤት ውስጥ እየተጫወተ ከእናንተ ጋር ፍቅር እያሳየ አብሮ እየበላ አብሮ ፈን እያደረገ ደግሞ ካደገ ውሻ ስታዩ አሁንም ፐርሲቭ የምታደርጉበት መንገድ እንዴት ነው? ይህ ውሻ በጣም ቆንጆ ነው፣ ደስ የሚል ነው፣ ፋሚሊያር ነው፣ እንደውም የውሻ ፍቅር ብላችሁ በደንብ ስለ ውሻው መልካምነት ታወራላችሁ። አሁን የውሻው ሳይሆን የእናንተ ፐርሰፕሽን ኢቭን የውሻውን ባህሪ ዲተርማይን ያደርገዋል። ይሄ ሳይንቲፊክ የሆነ ጉዳይ ነው። ልክ እንደዛ ከሰዎች ጋር ባላችሁ ግንኙነት፣ በምትሰሩት ስራ፣ ኤቭሪ ዴይ ቱ ዴይ ባላችሁ የግል ኤክስፒሪየንስ ላይ እናንተ ለነገሮች የምትሰጡት እይታ ነገሮቹን ሼፕ ያደርጋቸዋል። በመሰረታዊነት ፐርሰፕሽን የሚባለው ጉዳይ የማይቀር ነገር ነው። ወይ ደግሞ ነገሮችን ስንመለከት በሆነ መነጽር በኩል መመልከት የማይቀር ጉዳይ ነው። ሁሌ የምናደርገው ጉዳይ ነው። ነገር ግን በብዛት የለመድነው ምን አይነት ምልከታ ማድረግ ነው? ለምሳሌ ራሳችንን በተመለከተ ምን አይነት ምልከታ ነው የለመደብን ምልከታ? አንድን ስራ እየሰራን አንድ ጉዳይ ውስጥ ሆነን ራሳችንን ስናገኘው ከዛ ጉዳይ የተነሳ አእምሯችን በብዛት ስለ ራሳችን ያለው ምልከታ ምን አይነት ምልከታ ነው? እየሰራችሁት ስላለው ስራ አእምሯችሁ ያለው ምልከታ ምን አይነት ምልከታ ነው? ዙሪያችሁ ስላሉ ቤተሰቦቻችሁ አእምሯችሁ ያለው ምልከታ ምን አይነት ምልከታ ነው? አንድ በጣም ፐርሰናሊ የምማርበት አንድ ጳውሎስ ኞኞ የጻፉት መጽሐፍ ላይ ያነበብኩት ስቶሪ አለ። አፄ ቴዎድሮስ አንድ በቅርባቸው የሚሰራ የነበረ ጋረድ የሚባል እንደ
እንደ አገልጋይ እንደ ባለሟል ሆኖ ባለስልጣን ሆኖ የሚሰራ ሰው ነበር አብሯቸው እና ትንሽ ጸባይ የለውም አሉ ሰውየው እና ነገር ያበላሻል፣ ጥፋት ያጠፋል፣ ሰዎችን ይጎዳል እና ለአፄ ቴዎድሮስ እየመጡ አንዳንድ የቅርብ ሰዎች ጋረድ እኮ የሚሰራው ስራ ትክክል አይደለም፣ ለምን ጋረድን ከዚህ ቦታ ያስነሱትም፣ ለምን ከስራ ያስወግዱትም ይሏቸዋል እና አፄ ቴዎድሮስ አይ ችግር የለም ይቆይ ይላሉ። በሌላ ጊዜ የሚመጡና ሰዎች ኧረ ጋረድ እኮ እንደዚህ እያደረገ ነው፣ ጋረድን ግን ከዚህ ቦታ ዞር ቢያደርጉት ይሏቸዋል። አፄ ቴዎድሮስ ይቆይ ይላሉ። ከዛ በኋላ ከጥቂት ጊዜ በኋላ በጤና ምክንያት ጋረድ ያርፋል እና ጋረድ ሲሞት የአፄ ቴዎድሮስ የቅርብ ሰዎች መጥተው ይኸው እርሶ ክፉ ነገርን አላርቅ ሲሉ ፈጣሪ አራቀሎት፣ እንኳን ደስ አሉት፣ በቃ ይህን መጥፎ ሰው ፈጣሪ ካጠገቡ ዞር አደረገሎት ብለው ሲነግሯቸው ንጉሱ እንደዚህ ያሉ ይባላል። ጋረድ ይሙት ብሎ ማነው የመከረ? ክፉ ለክፉ ቀን ይሆን የነበረ አሉ ይባላል። ምን ማለት ነው? እሳቸው ጋረድ ምንም እንኳን ጤናማ ያልሆነ ተግባር የሚያደርግ ትክክለኛ ያልሆነ ስራ የሚሰራ ሰው ቢሆን እንኳን ጋረድን ፐርሲቭ የሚያደርጉበት የሚመለከቱበት መንገድ ኦኬ፣ እሱ መጥፎ ተግባር የሚያደርግ ሰው ነው፣ ኦኬ ይሁን ችግር የለም። መጥፎ ቀን ሲመጣ እሱ መጥፎ ተግባር አድራጊ ሰው ስለሆነ እንዴት እንደሆነ መደረግ ያለበት ነገሮችን ያውቃል ማለት ነው። ስለዚህ ክፉ ቢሆንም ለክፉ ቀን ይሆናል ብለው ነበረ ፐርሲቭ የሚያደርጉት። ሰው ኤቭሪ ዴይ ቱ ዴይ ኤክስፒሪየንሱ ላይ ነገሮችን ፐርሲቭ የሚያደርግበት መንገድ ስሜቱ ላይ ተጽዕኖ ያሳድራል፣ ስራው ላይ ተጽዕኖ ያሳድራል፣ ውጤቱ ላይ ተጽዕኖ ያሳድራል። ስለዚህ አሁን እናንተ ዙሪያችሁ ላይ ያሉ የማትፈልጓቸውን አይነት ባህሪ ያላቸውን ሰዎች ስታገኙ እንዴት ነው ፐርሲቭ የምታደርጉት? ስለ እናንተ ስራ ጤናማ አመለካከት የሌላቸውን ሰዎች ስታገኙ እንዴት ነው ፐርሲቭ የምታደርጉት? የግል የራሳችሁን የማትፈልጓቸውን ውጤቶች እንዴት ነው ፐርሲቭ የምታደርጓቸው? አንድ በጣም ስንመለከተው አዎንታዊ ባልሆነ መልኩ የተመለከት ነው የተረዳ ነው እንደ ማህበረሰብ በጣም ብዙ ሰዎች ጋር ያለ የተሳሳተ አመለካከት፣ ለምሳሌ ስህተትን የተረዳንበት ፐርሲቭ ያደረግንበት መንገድ በጣም ትክክል አይደለም። በባህሪው ስህተት ማለት የሚያሳፍር ነገር፣ ልንደብቀው የምንፈልገው ነገር፣ ሰው እንዳያውቅብን የምንፈልገው ነገር እንደሆነ ተምረናል። ስህተት ማለት መጥፎ ነገር እንደሆነ ተምረናል። ግን የምር ስህተትን እንደ መጥፎ ነገር ነበረ ቶማስ ኤዲሰን ፐርሲቭ ያደረገው ወይስ ቶማስ ኤዲሰን ፐርሲቭ ያደረገበት መንገድ ስህተትን እንደ መሸጋገሪያ ድልድይ ወይ ደግሞ እንደሚረግጠው እንደ ደረጃ ነበረ? ለዛ ነው ያንን ሁሉ ጊዜ በሺህ የሚቆጠር ጊዜ ተሳስተሃል ብለው ሰዎች ሲናገሩት ያንን ስህተት ሌሎች ሰዎች እንደ ስህተት ነው ፐርሲቭ ያደረጉት ወይ ደግሞ የተመለከቱት። እንደ ስህተት ስለተመለከቱት ስህተት ደግሞ የሚያሳፍር ነገር ስለሆነ ደግሞ ላለመሳሳት ሰዎች ብዙ ነገር ሲያቋርጡ እሱ ግን ተሳሳተ፣ አዎ ቀጥሎ ደግሞ ይሞክራል፣ ደግሞ ይሳሳታል፣ ደግሞ ይሞክራል፣ ደግሞ ይሳሳታል። ምንድነው ዝም ብለህ ግን የምትሞክረው የምትሳሳተው? ይህን ያክል ሺህ ጊዜ እኮ ተሳስተሃል የሚል ሀሳብ ሲያቀርቡለት አይ እኔ ተሳሳትኩኝ ሳይሆን መብራት የማይሰራበትን መንገድ ነው ያወቅኩትኝ ብሎ ያንን ጉዳይ ፐርሲቭ ያደረገበትን መንገድ ሲናገር ታሪክ ላይ እርግጠኛ ነኝ አብዛኞቻችሁ የምታውቁት ነገር ነው። ይህንን ለምንድነው እያነሳው ያለሁትኝ? ኤቭሪ ዴይ ቱ ዴይ ከኛ ፍላጎት ውጭ የሆነ እኛ ሳናስብበት የሚመጣ እኛ ከጠበቅነው ኤክስፔክቴሽን ቀኝ ጠብቀን ግራ ሊሆን የሚችል በህይወት ከኛ እውቀት በላይ የሚሆኑ በጣም በርካታ ነገሮች አሉ። እነዚህን ጉዳዮች ውጤቱን ወይ ጉዳዩን ወይ የሰዎችን ባህሪ እኛ ፈልገን ስላልሆነ ሁልጊዜ የምንቆጣጠረው፣ ለነገሩ ግን መቆጣጠር የምንችለው አንድ ነገር አለ። ነገሩን የምናይበትን ፐርሲቭ የምናደርግበትን መንገድ ግን ለነገሩ የምንሰጠውን እይታ ግን መቆጣጠር እንችላለን። ስለዚህ በጥቅሉ በህይወታችሁ መቆጣጠር የምትችሏቸው ነገሮች ላይ ትኩረት ማድረግ ስለሆነ ስኬታማ የሚያደርጋችሁ፣ መቆጣጠር የምትችሉት ነገር ምንድን ነው? እናንተ መቆጣጠር የምትችሉት አንድ ፈጣሪ የሰጠን መገልገያ መሳሪያ አእምሯችን ውስጥ ያለ ስለ ነገሮች ያለንን አረዳድ መቆጣጠር እንችላለን። ፒውር በሆነ መልኩ፣ ጤናማ በሆነ መልኩ። እሱን እንዴት አድርጌ ነው መቆጣጠር የምችለው? ምንድነው የሚጠበቅብኝ ከኔ? አብዛኞቻችሁ የምታውቁት ስፒሪቹዋል ታሪክ የዳዊትና የጎልያድ ስቶሪ። በጣም ብዙ ሰዎች ጎልያድን ፈርተውት የማይሆን ነገር ነው ብለው ፐርሲቭ ሲያደርጉ፣ ዳዊት ደግሞ መጥቶ ኦኬ ቴንኪዩ በጣም እንደዚህ አይነት ትልቅ ሰውማ ከሆነ ልስተው አልችልም፣ ስለዚህ እንደውም ሄጄ ፋይት አድርጋለሁ ብሎ ፐርሲቭ ያደርጋል። በጣም ብዙ ሰዎች የሆነ ሲቹዌሽንን አይተው
ይሄ ሲቹዌሽንማ ለመጥፎ ነው የመጣው ብለው ፐርሲቭ ሲያደርጉ እዛው ጉዳይ ውስጥ እዛው ሁኔታ ውስጥ ያሉ ሰዎች ግን ነገሩን አይተውት ኦኬ ይሄ ነገርማ ለኛ በጣም ትልቅ እድል ነው ይላሉ። አብዛኞቻችሁ ታስታውሳላችሁ የኮቪድ ታይም ላይ ብዙ አየር መንገዶች ሲዘጉ የኛ አየር መንገድ ያንን የኮቪድ ሲዝን ፐርሲቭ ያደረገበት መንገድ ምን አይነት መንገድ ነበረ? በጣም ቆንጆ። ይሄንን እንደ እድል እጠቀምበታለሁ። እንደምን እድል? እቃዎችን የማጓጉዝበት። ሰው እየተጓጓዘ አይደለም? አዎ። ስለዚህ ሰው ደግሞ መድኃኒት ይፈልግ አይደለም? ስለዚህ ለሰዎች የሚሆን መድኃኒት አጓጉዝበታለሁ ብሎ ያንን ጊዜ ፐርሲቭ ያደረገበት መንገድ ስለተቀየረ ውጤቱ ተቀየረ። በጣም ብዙ ሰዎች ውጤታቸውን ለማስተካከል የተስተካከለ ቤተሰብ ውስጥ፣ የተስተካከለ ኢንቫይሮንመንት፣ የተስተካከለ ቢዝነስ፣ የተስተካከለ አገር ውስጥ መኖር እንደው አማራጭ እንደሆነ ይሰማቸዋል። ስኬታማ የሆኑ ሰዎችን ባክግራውንድ ግን መጽሐፋቸውን የህይወት ታሪካቸውን አግኝታችሁ ቼክ ብታደርጉ ሁሉም የጀመሩበት አጀማመር የተስተካከለ ከሚባል ሳይሆን ሁሉም ሚዝረብል ከነበረ፣ ቅርጽ አልባ ከነበረ፣ ከዛ ነገር ውስጥ ውጤታማ ነገር ይወጣል ተብሎ ከማይታመንበት ጉዳይ ውስጥ ነው የመጀመሪያ ቢጊኒንጋቸው። ሁሉም ሃምብል ቢጊኒንግ የነበራቸው ሰዎች ነበሩ። ምን ማለት ነው? አጀማመራቸው እነሱ እንደሚፈልጉት ወይ ደግሞ በጣም ብዙ ሰዎች እንደዚህ ነው ሰው የሚጀምረው ብሎ ኤክስፔክት እንደሚያደርጉት ፐርፌክት የሆነ አጀማመር ሳይሆን የነበራቸው ሁሉም የነበራቸው አጀማመር ኤክስፔክት የማይደረግ እንደዚህም ይቻላል እንደ የሚባል አይነት አጀማመር ነበረ። ይሄ ለምንድን ነው? በመጀመሪያችሁ ላይ ስለ ነገራችሁ የምታስቡት ሀሳብ የነገራችሁን መጨረሻ ዲተርማይን ያደርገዋል። ስለዚህ በነገር መጀመሪያ ላይ እያሰባችሁ ያለው ሀሳብ ቢዝነሳችሁን ስትጀምሩ፣ ከሰዎች ጋር ያላችሁን ግንኙነት ስትጀምሩ፣ እያንዳንዱ ዴይ ቱ ዴይ አክቲቪቲያችሁ ላይ ነገሮችን ስትጀምሩ፣ ስለዛ ጉዳይ ነገሩን ስትጀምሩበት ያላችሁ ሀሳብ ነገሩን ስትጨርሱት ያለውን ውጤት ዲተርማይን ያደርገዋል ኤቭሪ ዴይ። ስለዚህ ሰክሰስፉል የሆኑ ሰዎች በተስተካከለ ሁኔታ ውስጥ ጀምረዋል ወይ? አልጀምሩም። አሁን ላይ የሚፈልጉት የህይወት ከፍታ ላይ የደረሱ ሰዎች በተስተካከለ ሁኔታ ውስጥ ሆነው ጀምረዋል ወይ? አልጀመሩም። በመርህ ደረጃ እቺን ላይን በደንብ ስሙኝ። ብዙ ስኬታማ ያልሆኑ ሰዎች ስለ ስኬት የሚያስቡት ሀሳብ ትክክል አይደለም። እንዴት መሰላችሁ? ለምሳሌ በጣም ብዙ ህፃን ልጅ ትልቅ ሲሆን እንደዚህ ያደርጋለሁ ብሎ የሚናገረው ነገር የምር ትልቅ ሲሆን የሚያደርገው ነገር አይደለም። በልጅነቱ ግን እንዲሁ ዝም ብሎ የሚያብሰለስለው ትልቅ ሲሆን እንዲያደርጋለሁ፣ ለቤተሰቦቹ እንዲገዛላቸዋለሁ፣ እንደዚህ ሆናለሁ፣ ይህንን የሚያክል ትልቅ የተራራ የሚያክል መኪና ሰራለሁኝ ይላሉ ልጆች አይደለ? ትልቅ ሲሆን ነው የሚሉት። እንግዲህ ግን የምር ትልቅ ሲሆን እንደዛ ይደረጋል? እንደዛ ይኮናል? አይደረግም። በልጆቹ ጭንቅላት ውስጥ በልጅነት ጭንቅላት ውስጥ ትልቅ መሆን ብለው የሚስሉትን ሀሳብ ነው ምን የሚያደርጉት የሚናገሩት። ልክ እንደዚህ ህፃን ልጅ ስለ ትልቅ ሰው ያለው ሀሳብ ትክክል እንዳልሆነ አንዳንድ ጊዜ ልክ እንደዛ በጣም ብዙ ስኬታማ ያልሆኑ ሰዎች ስለ ስኬት ያላቸው ሀሳብ ትክክል አይደለም። ብዙ ስኬታማ ያልሆኑ ሰዎች ስኬትን ፐርሲቭ የሚያደርጉበት ወይ ደግሞ ስኬትን የሚመለከቱበት እይታ ስኬት ከሆነ ኤክስተርናል ፋክተር የሚነሳ ነገር እንደሆነ ይመለከታሉ። አንድ አዎንታዊ የሆነ አረዳድ ለመያዝ አስፈላጊ የሆነ ጉዳይ ስኬት ወይ ደግሞ ውጤት የምንለው ነገር መነሻው ውስጣዊ እንደሆነ ማመን። ውስጣዊ እንደሆነ አመንም አላመንም በእርግጥ ውስጣዊ ስለሆነ ከሱ ውጭ የተሻለ አማራጭ የለንም። ግን ብዙ ስኬታማ ያልሆኑ ሰዎች ስለ ስኬት ያላቸው ትክክለኛ ያልሆነ አመለካከት ምንድነው? ሰዎች ስኬታማ የሆኑት የሆነ ውጫዊ የተመቻቸ እድል የተመቻቸ ኤንቫይሮንመንት ስለኖረ እንደሆነ ማሰባቸው አንደኛ። ሁለተኛ ስኬታማ የሆኑ ሰዎች ለዛ ስኬት ያወጡት ኢነርጂ፣ ያወጡት ጉልበት፣ ያወጡት ጊዜ ሊሆን ይችላል ወይ ደግሞ ያንን ነገር ስኬቱን ለምሳሌ ኃይሌ ሮጦ ያመጣውን የመጨረሻውን ውጤት የኃይሌን ስኬቱን ለማምጣት ኃይሌ ያወጣውን ኢነርጂ፣ ያወጣውን ጉልበት፣ ያወጣውን ወይ ደግሞ የዘራውን ዘር ከማስተዋል ይልቅ በጣም ብዙ ስኬታማ የሆኑ ሰዎች ስኬታማ ከሆኑ በኋላ ስኬታቸውን ቀላል ነገር እንደሆነ አድርጎ መቁጠር ብዙ ስኬታማ ያልሆኑ ሰዎች የሚሳሳቱት ስህተት ነው። ስለ ስኬት አዎንታዊ አረዳድ ለመያዝ ስኬታማ የሆኑ ሰዎችን ማጥናቱና የስኬታማ ሰዎችን ዕለት ተዕለት ኑሮ ማስተዋሉ በጣም ቆንጆ ነው። ምንድነው የምትሰሩት ቢዝነስ? ምንድነው ያላችሁበት ሜዳ? እሺ
አሁን ምንድነው ለእናንተ ማሳካት የምትፈልጉት? የአሁን የዚህ ጊዜ ላደርገው ፈልገዋለሁ፣ ላሳካው ፈልገዋለሁ፣ ልጨብጠው ፈልገዋለሁ የምትሉት ጉዳይ ምንድነው? እሺ እሱን ጉዳይ በተመለከተ ስኬታማ የሆኑ ሰዎችን ስትመለከቷቸው ምንድነው የምታስተውሉት? እነሱ ሰዎች ጋር ያለው ጠንካራ ነገር ምንድነው? እነሱ ሰዎች ጋር የምታስተውሉት የስ እንደዚህ ማከተ ከሆነ እንደሱ ነው መሆን የምፈልገው የምትሉት ነገር ምንድነው? ነው ወይስ ስለ ስኬት ወይ ደግሞ ስኬቱን ስላመጡት ሰዎች እንደው ምናልባት ትንሽዬ የተንሻፈፈ አመለካከት አለ? የተንሻፈፈ አመለካከት ይኖር ይሆን? አንድ ሰው ሲናገር ነው የሰማሁት። በጣም ቆንጆ ላይን ስለሆነ ልንገራችሁ። በጣም ብዙ ድሃ ጭንቅላት ውስጥ ያለ ሀብታም ማለት ብር ያለው ድሃ ነው እንጂ ትክክለኛ ሀብታም አይደለም ይባላል። በጣም ብዙ ድሃ የሆኑ ሰዎች ወይ ደግሞ በጣም ብዙ የተቸገሩ ፋይናንሻሊ እጃቸው ላይ ገንዘብ የሌላቸው ሰዎች ገንዘብ ስላለው ሰው ወይ ደግሞ ባለጸጋ ስለሚባል ሰው የሚያስቡት ሀሳብ ሞስት ኦፍ የሰዎችን ትክክለኛ ባለጸግነት የሚያብራራ ሳይሆን በጭንቅላታቸው ውስጥ እኔ ባለጸጋ ብሆን አንዳንድ ሰዎች አጋጥሟችሁ ከሆነ አሁን እከሌ እሱ እንትን አይደለ ሀብታም አይደለ እንደዚህ ያደርግልኝም እከሌውን ይችላል አይደለ የእናቴ ዘመዶች አሜሪካ ያሉ ይላሉ ሰዎች እና እኔ በሆን ኖሮ ግን እንደዛ አደርጋለሁ፣ እኔ በሆን ኖሮ ግን እንደዚህ ሆናለሁ። ስለ ስኬቱ ወይ ደግሞ ስለ ስኬታማ ሰዎች ካለ የተሳሳተ አመለካከት የሚመጣ ሀሳብ ነው ይሄ ፒውር በሆነ መልኩ። አሁን ፖዚቲቭ የሆነ አረዳድ መያዝ ማለት ምን ማለት ነው ወደሚለው ከመምጣቴ በፊት አሁን ላይ ስለ ሰዎችም ሆነ ማሳካት ስለምትፈልጉት ጉዳይ ያላችሁ እይታ እንደው አረዳድ እንዴት ነው? ውጤቱ ጋር ሊያመጣ የሚችል ሀሳብ ነው ያላችሁ? ውጤቱ ጋር ሊያደርስ የሚችል ሀሳብ ነው ያላችሁ ነው ወይስ አሁን ባለው ጭንቅላታችሁ ነው? ስኬታማ ባልሆነው ጭንቅላታችሁ ነው ስለ ስኬት እያሰባችሁ ያላችሁት? ድሮ ተማሪዎች እያላችሁ የምታስታውሱ ከነበረ በጣም ብዙ ተማሪዎች እኔ ግን አስተማሪ ሲሆን ግን እንደ ከላይ አልሆንም ይላሉ። በተማሪ ጭንቅላት ስለ አስተማሪነት እያሰቡ ነው እንጂ በትክክል አስተማሪ ሲሆኑ እንደዛ አያደርጉ። ስኬታማ ባልሆነ ሰው ጭንቅላት ስለ ስኬት ማሰብ ማለት ልክ እንደዚህ ነው ማለት ነው። ስኬታማ ስለመሆን ስናስብ መጀመሪያ ስኬታማ የሆኑ ሰዎችን ጭንቅላት ነው መጀመሪያ ማስተዋል ያለብን፣ አንደርስታንድ ማድረግ ያለብን። ቆንጆ። ማንኛውም አይነት ፐርሰፕሽን፣ ማንኛውም አይነት እይታ ወይ ደግሞ ነገሮችን የምንረዳበት መንገድ ሲኖረን ነገሮችን የምንረዳው እንደኛ አረዳድ እንጂ እንደ ነገሮቹ መሆኑን ያቆማል። ለምሳሌ አንድ ባንክ ቤት ስታዩ ምንድነው የሚታያችሁ? እሺ አንድ ካልዲስ ኮፊን ስታዩ ምንድነው የሚታያችሁ? እሺ አንድ G+20 እዚህ ቦሌ አካባቢ ያለ ህንፃ ስታዩ ምንድነው የሚታያችሁ? እሺ ካልዲስ ኮፊን ስታዩ ወይ የሆነ ባንክ ቤት ስታዩ ወይ ደግሞ አንድ G+20 የሆነ ፎቅ ስታዩ ፎቁ እኮ እንደዚህ ነው፣ ይሄ ካፌ እኮ እንደዚህ ነው፣ ይሄ ባንክ ቤት እኮ እንደዚህ ነው ብላችሁ ስለ ባንክ ቤቱ መጀመሪያ እናንተ የምትይዙት አመለካከት አለ። እሺ እንበልና ቅድም እንግዲህ ሁላችሁም የየራሳችሁን ኦነስት መልስ ተናግራችኋል በልባችሁ። ያ ባንክ ቤት ለእናንተ 50 ሚሊዮን ብር አበድሯል እንበል። በዛ ባንክ ቤት በር በኩል ስታልፉ ባንክ ቤቱን ስታዩ ስለ ባንክ ቤቱ ያላችሁ እይታ ምንድን ነው? እሺ እንበልና ካልዲስ ኮፊ እናንተ በሽርክና እየሰራችሁት ያለው ቢዝነስ ነው እንበል። በካልዲስ ኮፊ በኩል ስታልፉ ምንድነው የሚሰማችሁ ስሜት? እሺ እንበልና ያ G+20 ፎቅ ከአንድ ወንድማችሁ ጋር የሰራችሁት የእናንተ ፎቅ ነው። አሁን ምኑ ተቀየረ? ስለ ነገሩ ያላችሁ አረዳድ ሲቀየር ነገሩን የምታዩበት መንገድ ይቀየራል። ነገሩን የምታዩበት መንገድ ለምን ተቀየረ? ስለ ነገሩ የያዛችሁት አረዳድ ወይ ደግሞ ነገሩን ፐርሲቭ የማደርግበት መንገድ ብላችሁ የያዛችሁት አረዳድ ስለኖረ ማለት ነው። ፐርሰፕሽን ጥሩነቱ ምንድን ነው? ፐርሰፕሽን የነገሮችን ማንነት በእናንተ አመለካከት መሰረት ይቀርጸዋል።
የነገሮችን ማንነት በእናንተ አመለካከት መሰረት ይቀርጸዋል። ምን ማለት ነው ይሄ? አሁን ያለው ሲቹዌሽን ምንም ሊሆን ይችላል። ሲቹዌሽኑን በተመለከተ ግን የሆነ ፐርሰፕሽን ከኖራችሁ፣ የሆነ የምታስቡበት መንገድ፣ የምትረዱበት መንገድ ከኖራችሁ ልክ ከእናንተ አረዳድ አንጻር ያ ነገር ቅርጹ ይስተካከላል። ኮንቴክስቹዋሊ የተረዳችሁ እንደሆነ እረዳለሁ። የሰዎች ለነገሮች ያላቸው አረዳድ ይሄን ያክል ተጨባጭ የሆነ ውጤት ያመጣል ወይ፣ ይሄን ያክል ታንጀብል የሆነ የተገለጠው ዓለም ላይ ታንጀብል የሆነ ውጤት ያመጣል ወይ የሚለውን በተወሰነ መልኩ ላውራችሁ። ቅድም ምሳሌ እንደሰጠኋችሁ ለምሳሌ የሆነ ውሻ አስደንግጧችሁ ከነበር የሆነ ቀን ያስደነገጣችሁን ውሻ ስታዩት ስለ ውሻው ያላችሁ አረዳድ ውሻው የሚናከስ እንደሆነ ስለሆነ አውቶማቲካሊ አይምሯችሁ ውሻው እንደሚናከስ ለሰውነታችሁ መረጃ ስለሚልክ ሰውነታችሁ ይደነግጣል። የሆነ ፊዚካል ስሜት ይሰማችኋል። ምን ለማድረግ ትሞክራላችሁ? ከዛ አካባቢ ለመሸሽ ትሞክራላችሁ። ይሄ ሁሉ ግን ፊዚካል ተግባር የተደረገው መጀመሪያ አይምሯችሁ ላይ ስለ ውሻው በያዛችሁት አረዳድ የተነሳ ነው። ለምሳሌ ከቤተሰባችሁ መካከል አንድ እናንተ ኃላፊነት የምትወስዱለት ወይ ደግሞ በእናንተ ኃላፊነት እየኖረ ያለ አንድ ሰው ቢኖር ልክ ያንን ሰው ስታዩት ለዛ ሰው አሁን ላይ ማድረግ የሚጠበቅባችሁ ነገር እንዳለ ውስጣችሁ ሲያምን ለዚህ ሰው የሆነ ነገር ማድረግ አለብኝ በሚል አረዳድ ያንን ሰው ስትመለከቱት ያኔ የሚሰማችሁ ስሜት ይኖራል። ምን አይነት ስሜት? ሄጄ የሆነ ነገር ማድረግ አለብኝ፣ የሆነ ስራ መስራት አለብኝ፣ የሆነ ነገር ከቨር ማድረግ አለብኝ። ከዛ በኋላ ምን ታደርጋላችሁ? ትነሳላችሁ፣ ትሄዳላችሁ፣ የምትሰሩትን ስራ ትሰራላችሁ። ለዛ ሰው ፕሮቫይድ ማድረግ ያለባችሁ ነገር ፕሮቫይድ ታደርጋላችሁ ማለት ነው። ይሄ ሁሉ ግን ፊዚካል እንቅስቃሴ የተፈጠረው መጀመሪያ በምን የተነሳ ነው? በአረዳድ የተነሳ ነው። ስለ ነገሩ ያላችሁ መረዳት ልክ ሺፍት ሲያደርግ አውቶማቲካሊ ለነገሩ ፊዚካሊ እንቅስቃሴ ውስጥ ትገባላችሁ። ይሄ ኤቭሪ ላይፍ አስፔክት ላይ ነው። ከሰዎች ጋር ባላችሁ ግንኙነት፣ ስለ ሰዎች ያላችሁ አረዳድ መልካም ከሆነ መልካም የሆነ ፊዚካል ተግባር ውስጥ ትገባላችሁ። ለምሳሌ ለምትወዱት ሰው የምታሳዩት አክብሮት አለ፣ የምታሳዩት ትጋት አለ፣ የምትሰጡት ጊዜ አለ። ዋጋ ለምትሰጡት ሰው የምትሰጡት ትኩረት አለ። ልክ እንደዛው ደግሞ በተቃራኒው ምናልባት ቦታ የሌለው ደግሞ ከሆነ ልባችሁ ላይ ተግባራችሁ ይገልጠዋል። ስለ ሰዎች ያላችሁ መረዳት ማለት ነው። አንድ በጣም እንደው በዚህ አጋጣሚ ሜንሽን አድርጌ ማለፍ የምፈልገው ነገር የአዎንታዊ አረዳድ በተለይ ስለ ሰዎች መያዝ ካለብን አዎንታዊ አረዳዶች መካከል አንደኛው ሰዎች ሁሉ በባህሪያቸው መልካም የሆነ ሪስፖንድ የሚያገኙ ከሆነ ከሌሎች ሰዎች ሁሉ በባህሪያቸው መልካም የሆነ ሪስፖንድ ከሰዎች የሚያገኙ ከሆነ እነሱም መልካም ሪስፖንስ ለሰዎች እየሰጡ ይቀጥላሉ። አና ፍራንክ ትናገራለች፣ ሁሉም ሰው መልካም ነው ትላለች። ሰዎች እንደው አንዳንድ ጊዜ እንዴት የኛን ስሜት ሳይጎዱ የራሳቸውን ሀሳብ መግለጽ እንዳለባቸው አያውቁም እንጂ ሁሉም ሰው መልካም ስሜት አለው ለሌሎች ሰዎች ትላለች። አንድ ስለ ሰዎች ሁሉ መያዝ ያለብን አመለካከት ወይ ደግሞ አረዳድ የፍቅር አመለካከት ነው። የፍቅር አረዳድ ማለት ምን ማለት ነው? ፍቅር ማለት ዴፊኒሽኑ ይሄ ነው። ፍቅር ማለት በሌላ ሰው ውስጥ ያለ ጥንካሬ የማየት ብቃት ማለት ነው። ለዚህ ነው አንድ ወንድና አንድ ሴት ይዋደዳሉ። ከዛ በኋላ ቤተሰቦቿ ምናልባት ለዛች ሴት አረ ይሄም ይሁን ሰውዬ አይደለም ሲሏት እሷ ስለ ሰውየው የያዘችው ፐርሰፕሽን ስላለ ወዳዋለችና ስለ ሰውየው የምትይዘው ፐርሰፕሽን ስላለ ይሄ ምንድነው ደግሞ ሽማግሌ ሰውዬ አመጣች ሲሏት ቤተሰቦቿ አይተው ድሮም ወንድ ልጅ ጠና ሲል ነው ጥሩ ትላለች። ምንድነው ደግሞ ይሄ የሆነ ሞኝ ነገር ነው ጅላጅል ነገር ነው ሲሏት ቤተሰቦቿ እሷ የሚታያት ጅላጅልነቱ ሳይሆን የዋህ እኮ ነው ልቡ በጣም ንጹህ ነው ትላለች። ለምን ካላችሁኝ እሱን ፐርሲቭ የምታደርግበት መንገድ እነሱ ፐርሲቭ ከሚያደርጉበት መንገድ የተለየ ስለሆነ ማለት ነው።
ለሁሉም ሰው የፍቅር አመለካከት የፍቅር አረዳድ ሰው መያዝ ከቻለ በጣም ፒውር በሆነ መልኩ ከሰዎች ጋር በቢዝነሳችሁ በፐርሰናል ላይፋችሁ ኢን ኤኒ ዌይ ሰክሲድ እያደረግን መቀጠል ይቻላል። ልመለስ ወደ ኋላና ሌላኛው ሰዎች ፐርሰፕሽንን እንደው ዴቨሎፕ እያደረጉ ለመቀጠል ምን አይነት ፕሮሰሶችን ቢከተሉ ይሻላል? የመጀመሪያው የመርህ ሰው መሆን። ፐርሰፕሽን ማለት ዝም ብሎ እንደው ሁሉንም ነገር እንደ ህፃን ልጅ ቅዠት መልካም ነው ጥሩ ነው እያሉ ፐርሲቭ እያደረጉ መቀጠል ማለት ሳይሆን የግል መርህ የግል መመሪያ በመያዝ ያንን የግል መርህ የሚያግዝ የሚደግፍ አረዳዶችን አዎንታዊ አረዳዶችን ይዞ መቀጠል። ለምሳሌ የአንተ የግል መርህ ታታሪነት ከሆነ የአንተ የግል መርህ የላቀ ህይወት ከሆነ የእናንተ የግል መርህ ውብ የሆነ ህይወት መኖር ከሆነ ከዚህ የግል መርህ አንጻር ማንኛውንም ነገር ስረዳ አዎንታዊ በሆነ መልኩ እረዳለሁ ብለን መቀጠል እንችላለን ማለት ነው። የመርህ ሰው ያልሆነ ሰው ግን ወይ ደግሞ ስለ ነገሮች አቋም የሌለው ሰው እንደምታውቁት ሰው ስኬታማ የሚሆነው በአቋሙ ልክ ነው እንጂ በአቅሙ ልክ አይደለም። ኤቭሪ ሰክሰስፉል ሰዎች ያከበሩት መርህ ነው ያከበራቸው። ኤቭሪ ሰክሰስፉል ሰዎች የጠበቁት ፕሪንሲፕል ነው እነሱ ያልተጠበቀ ከፍታ ላይ እንዲመጡ ያደረጋቸው። ስለ ፕሪንሲፕል ሌላ ጊዜ እናወራለን። ግን በጥቅሉ ግን ከፕሪንሲፕል የሚቀዳ ጉዳይ ነው ፐርሰፕሽን ማለት። ነገሮችን ፐርሲቭ የምታደርጉበት መንገድ በጣም ጤናማና ቀላል እንዲሆን ለማገዝ አንደኛ ከመርህ መጀመር ቆንጆ ነው። ስለዚህ እንደው ምንድነው የግል መርሃችሁ? ፐርሰናሊ የኔ የምትሉት መርሃችሁ ምንድነው? ራሳችሁን የምትዳኙበት መርሃችሁ ምንድነው? እያንዳንዱን ቀን ሰማይና ምድር ሊጋጠሙ ይችላሉ። እናንተ የምትፈልጉት ውጤት ሊመጣ ላይመጣ ይችላል። እናንተ እየሰራችሁበት ባለው ጆርኒ ሰዎች ሊቀበሏችሁ ላይቀበሏችሁ ይችላሉ። ኢዳዝም ማተር። ግን ምንም ነገር ቢሆን ዲና የማላደርገው ወይ ደግሞ የማልሽረው የማልፍቀው መርሄ ይሄ ነው የምትሉት ነገር ምንድን ነው? የመጀመሪያው የመርህ ሰው መሆን ነው። አዎንታዊ አረዳድን ለማዳበር የሚያግዘ የመጀመሪያው ነገር። ሁለተኛው እንደው አዎንታዊ አረዳድን ለማዳበር አንድ ስቶሪ ሜንሽን አድርጌላችሁ ብቀጥል ደስ ይለኛል። ሰውየው አንድ መንገድ እየሄደ መንገድ ላይ የተቀመጡ ትንንሽ ድንጋዮችን ይመለከትና ድንጋዮቹ ግን ቀረብ ብሎ ሲያያቸው በጣም ቆንጆ የሆነ ይሄ ማዕድን የሚመስል አይነት ቀለም ቅርጽ አላቸውና ይህንን ነገር አንስቼ ወስጄ ብሸጥ ይሻላል ብሎ ልክ እነዛን ነገሮች ሊያነሳቸው ሲል በጣም የሚካበድ አላቸው፣ ጥንካሬ አላቸው፣ የሚካበድ ጥንካሬ አላቸው። ከዛ በኋላ ይሄድና የጉልበት ሰራተኞችን ጠርቶ ኑና ይሄንን ነገር አንሱልኝ ሲላቸው እነሱ እችን ለምታክል ነገርማ አንሰራም ብለው ጥለው ይሄዳሉ። ምክንያቱም በጣም ትንንሽ ድንጋዮች ናቸው፣ በፍሬ የሚቆጠሩ፣ ቀለማቸው ያማምራል። ሰውየው ሊያነሳ ሲሞክር ግን ከብዶታል። የቀን ሰራተኛ ጠርቶ እነዚህን ድንጋዮች ነው የምታነሱልኝ ሲላቸው ለዚህ ቀላል ስራ ነው የጠራህም ብለው ብር አናገኝበትም ብለው ጥለው ይሄዳሉ። እና እንደዚህ ሁለተኛ ዙርም ደግሞ ሌሎች ሰዎችን ይዞ ይመጣና እነዚህ ድንጋይ እንድታነሱልኝ ነው፣ በጣም ከባድ ናቸው ድንጋዮቹ፣ ባካችሁን ስሩ ከፍላችኋል ይላቸዋል። ትቀልዳለህ እንዴ ደግሞ ይሄንን ነገር ስራ ብለህ ትጠራናለህ እንዴ ብለው ደግሞ ጥለው ይሄዳሉ። ሶስተኛ ዙር ያመጣው የቀን ሰራተኛ ግን እሺ ብሎ ታዞ ሄዶ ድንጋዩን ለማንሳት ሲሞክር በጣም ከባድ ነው። ከዛ እንደውም ሌሎች ጓደኞቹን ጠርቶ በትግል ቀስ ብለው እነዛን ትንንሽ የሚመስሉ ግን ከባድ ድንጋዮችን ወስደው ሰው የሚፈልገው ቦታ ላይ ያጓጓዙና መጨረሻ ላይ ያንን የከበረ ድንጋይ ሸጦ ክፍያ ከፈላቸው። ነገሩን ሲመለከቱት በጣም ትንንሽ ድንጋዮች ደግሞ ቆንጆ ድንጋዮች፣ ዝም ብሎ ጌጥ የሚመስሉ ድንጋዮች ያን ያክል የሚካበዱ ስለማይመስሉ ብቻ ፐርሲቭ ያደረጉበት መንገድ እንዴት ነበረ? ይሄ ነገርማ ስራ አይደለም፣ ይሄን ነገርማ ዝም ብሎ ይጠራል፣ ለቀልድ ነው ይጠራን ብለው ነበር የሄዱት የመጀመሪያዎቹ ሰዎች። መጨረሻ ላይ የመጣው ሰውዬ ግን ነገርየውን ሰርቶ ምን አግኝቶበታል? አስፈላጊውን ውጤት አግኝቶበታል ማለት ነው። የመጀመሪያው የመርህ ሰው ከመሆን ቀጥሎ አዎንታዊ አረዳድን ለማዳበር ራስን ለአዲስ ሁኔታ ማጋለጥ፣ ራስን እምብዛም እንኳን ከኛ የቀደመ ልምምዳችን ጋር የተጣጣመ ባይመስልም ራሳችንን ግን ለአዲስ ሁኔታ ማጋለጥ በጣም አዎንታዊ አረዳድን እንድናዳብር ያግዘናል።
ምን ማለት ነው? እነዛ ሰዎች ከዚህ በፊት የነበራቸው ኤክስፒሪየንስ ከባድ የሆነ ድንጋይ መሸከም ስለሆነ፣ ከዚህ በፊት የነበራቸው ኤክስፒሪየንስ በጣም ትልልቅ አለት መፈንቀል ስለሆነ እንደ ቀን ሰራተኛ ያንን ትንሽ ድንጋይ አንሱ ሲባሉ እንዴት ሆኖ ይሄ ስራ ይሆናል አሉ። ግን እነዚህ ትንሽ ድንጋዮች አንሱ ለተባለው ለአዲስ ሁኔታ ለአዲስ ስራ ራሳቸውን ቢያጋልጡ ኖሮ ያንን መልካም የሆነ ውጤት ያገኙት ነበር መጨረሻ ላይ። ከኮንፈርት ዞናችን የሚያስወጡን መሳሪያዎች ናቸው ሪጀክሽኖች። ሪጀክሽን ማለት አስታዋሽ ነው። አንዳንድ ጊዜ ለእናንተ የማይመጥን ቦታ ላይ ራሳችሁን አግኝታችሁ ታታቁ። ከዛ ግን ከዛ ቦታ እንድትወጡ የሚወጉ አንዳንድ ሪጀክሽኖች ኢንቫይሮንመንታችን ላይ ሲኖሩ እንዴ ለምን እንደዚህ እስከ መቼ እንደዚህ ብላችሁ ራሳችሁን ለውጤት ታዘጋጃላችሁ ማለት ነው። ስለዚህ እነዚህ ሰዎች ጠቀሙ ወይስ ጠቀሙ? እነዚህ ሰዎች የምን ራሳችንን እንድናሳድግ አስታወሱን ወይስ አስታወሱን? አስታውሰውናል። ግን ይህንን ሰዎች እኔን አይወዱኝም፣ ሰዎች ለእኔ ትኩረት አይሰጡም፣ ሰዎች ይሄ ነገር አይዋጥላቸውም በሚል አረዳድ ከተረዳ ነው ውጤቱ ኔጌቲቭ ይሆናል። ግን እድሜ ለነሱ እነሱ እኮ አስታውሰውኝ እነሱ እኮ ሪጀክት ስላደረጉኝ ነው እዚህ ውጤት ጋር የመጣሁት ብለን ፖዚቲቭሊ ግን ፐርሲቭ ካደረግነው የተሻለ ውጤት እናመጣበታለን ወይ? የተሻለ ከፍታ እንመጣበታለን ወይ? ፎር ሹር። ለማጠቃለል ያክል እያንዳንዱ ቀናችን ላይ ስለ ህይወት፣ ስለ ሰዎች፣ ስለ ስራ፣ ስለ ኤቭሪ ነገር ያለን አረዳድ እኛ ወደድንም ጠላንም አእምሯችን ውስጥ ባለው መረዳት በኩል የተቃኘ ነው። ያንን መረዳት በየቀኑ ወደ መልካም መርህ ተኮር ወደሆነ ከቀረጽ ነው የምንፈልገውን ውጤት ለማምጣት ያግዘናል። ፖዚቲቭ የሆነ አዎንታዊ የሆነ አረዳድን ለማዳበር በቅድሚያ የህይወት ቫሊዎቻችሁን የምትመሩባቸውን መርሆቻችሁ በግልጽ አስቀምጡ። ከዛ በመቀጠል ራሳችሁን ለአዲስ ኢንቫይሮንመንት እያጋለጣችሁ ሁል ጊዜ ነገሮችን የመማር ነገሮች ላይ ኪውረስ የመሆን ጉጉት ውስጣችሁ ላይ ያሳድሩ። እያንዳንዱ ቀን አዎንታዊ በሆነ አረዳድ እየተረዳን የምንቀጥል ከሆነ ከነገሮች የምናገኘው ከነገሮች የምናተርፈው እየበዛ ይመጣል። ከነገሮች የምንቋደሰው የምናገኘው መልካም ነገር እየበዛ ይመጣል። እርግጠኛ ነኝ እንዳተረፋችሁበት። በሌላ ቪዲዮ እንገናኝ። ሰላም ሁኑ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።